አቤት እንዴ ተወት ሰላም ልበላታ ምንድነው ሰላም ልኝ አንተ ወግድልኝ አትንካኝ ምን ችግር አለ እኔ ሰላም በይኝ ነው ያልኩት አዎ ደህና አደርሽ ትለኝ በቀኝልኝ ሰላም ልትይኝ በል ታውቃለሁና ምን መጣጅን ያዥኝ ትለኝ ቆንጆ ልጅ ደግሞ ወደ መጣበት ተመለስ አንተ ሰው ወግድልኝ ከመንገዴ ሁሉ ነገር አክራችሁ ትችሉታላችሁ በቃ አትልጂ ባክን ልለፍበት ዳኒ ምን ሆነ ነው የልቅና ሰላም በላታ ወግድልኝ ተወኝ ትላለህ ምን የሚፈጠር ነገር አለ ሰላም በይኝ ያልኩ ለምን ከመንገዴ ላይ ዞር በልልኝ ሰላም አትይኝም እንዴ አይ እግዚአብሔር ሰላም ታኮ ሰላም አልኩ እባክህ ልቀቀኝ የቁንጅና እዚህ መቀመጥ የለበትም አንተ ሰው ወግድ ልቀቀኝ የማናባቱ ወጥጤም ኦይ ሩጣ ታመልጠኝ እንገናኛለን ይትቀርት ገና ብዙ መዘዝ ታመጣብኛል ገና ብዙ መዘዝ ታመጣብኝ እንዴት ነው የመጣው ቆይ ሰው ሚስቱ መሆን አለባት አግብቷል አለ የምናምን ትልጅ መንጋት ሰው መንጋት ምን ይልታል እኔ ምንሽ ምንድን አድርጊ ነው የሚሉሽ እነማን ናቸው እንደ ነፍሴን አስጨነቃት የታውቂያቸው ወይኔ አምደ ብርሃን እንደው በሚስቴ ይመጡብኝ አላወቁኝማ ማንነቴን ነው ማሳያችሁ እንዳትለቃቸው አለቃችሁ ጭራሽ በሚስቴ መጥተው ለለቃችሁ ነው ኧረ ደነዝ ሳንዲያቸው እንደው ጋጠወጦች ናቸው ኧረ ማንነቴን አላወቁም ወልስት ሄደንት ብደርስበት ነው ማሳየው ይል ነበር አይ እንደው መንገድ ላይ ሌላ ደም ነካት አንቺ እንደው በገዘቂ ኧረ ወይኔ እግዚአብሔር ያለው ለምጣድኩ ደሞን ሰላማት ኮድ መስገን ሞናቱ ነው አረ ምንም አልሆነ ይሽ አትኩት ገና ማታመጣበ መዘዛለ እዚህ ሀገር ሰው ስሙ ሁላ አትንኩት ዘፈኑ ሁላ አትንኩት ነው ከነኩት አይለቀም ምንድነው የምትሹካሹኩ ምናችሁ ተናገሩ አትንኩት ነው እንትን እዛ ላይ ስንመጣ ውሻ አስደንግጦ ውሻ እና ለውሻ ነው ወይ እንደዚህ የምትደናበሩ አንተ ኦራ እናንተስ ጉድ ነው ምንድነው ስሙ ነው አትንኩት ስሙ ነው እንጂ ይው እንግዲህ ያገሬ ሰው አይነካም ከነኩት ግን አይለቅ እናስ ይው ባክ ምንም አይመጣ ምንም ያስማታ ምንድነው ናችሁትን ማትናገሩ ሎሚውና እንትሩ አረ አይወንት በክርስቶስ ወይ እንዴት ነው ቀልባችሁን ያጣችሁ ደህና ነን አይዘ ደህና ነን አረ ተቀመጥ ደህና ጋሽ ደመላሽ ሁሉ እንዴት አሉ እንጂ ተቀመጥሽ እንዴት ምን አቶ ደመላሽ ተረሰማ አረ እንደው አንተ ለበት ይለብጣል ምን እንደው ተከትሉ እንደሆነ በሚለው ለበት ተከትሉ እንደሆነ በምራውቀ ነው ማን ነው የሚከተለው ውሾው እና ለውሻው የኔ አይ ከተሚዎች ውሾው ምን ሊጦች ናችሁ ለውሻ እንደዚህ ሊጥ ይወዳል ውሻ አንተስ ደህናም አይደለም እና እንደዚህ ሆነ ነው እንትን ምትል እዚህ ምን እየሰራ ነው አንተ ምን እኔ ኧረ እዚህ አሁን ጥሌት እንደዚህ አታክልቱን እያየሁኝ እንደዚህ መንፈስ ጀድስ በፈጣሪ ናፎታን ታሳላችሁ እንደዚህ ፎቶን ሚያነሳ ያንሳ ኧረ እንትኑን እንዳዘነጥለውማ እንዳዘነጥለው ደሞ ሰው ማታ ግባና ደሞ ትፈልግ እንጂ ተቀመጥክ መሬት ምትቆረቁ
የከተማ ወጠጤ ሚስትን ሲጎነትላት የት ደህ ነበር ይበለኝ። ምን ማን ያለ ያ ዘመድ የሚሉት ጉድ ነው። ሌላ ማን ነው? ዘመዴ እና የሆነውን ሁሉ ነገር እነሱን ደግሞ የገቡበት ገብታ እንዳትለቃቸው። እኔማ ላግኛቸው እንጂ እንደው በገቡበት ገብቼ ጉሮሯቸውን አንቄ እኔ ማን እንደሆነ አሳያቸዋለሁ። ደግሞ ሳንተ የምትጨነቅ ስለሰው ነው አምዴ። እኔ ላንተ ያለኝን ቦታ ታውቀው የለ። ይልቅ በላውን ተነስ፣ ውሃውን መልሰው እና ወደ ሽንኩርቱን አጠጣው እንጂ። እሺ ጃንቺ ሲታጎልተ እንዳላገኘህ አንደ ብርሃን ተነስ። ግድ የለም እኔ አውቃለሁ። በል ሂድ። ወይ የማን መሳቂያ ነው? ወይ አንደ ብርሃን አምዴ ደህና ዋልክ? እንዴት ነው? ሰላም ዋልክ? ሰላም ነው፣ እግዚአብሔር ይመስገን። ምን ስራ ዝህ ነው? እቺን ከብት እንዲያግድ ብየጣልጣል እያረኩ እነዚያ ከከተሜ የስነ ተዋልዶ ትምህርት ሊሰጡ የመጡ ወጣቶችም እኮ ትምህርት እየሰጡ ነው። ዝናሽም ሄዳለች እኮ አሁን። ዝናሽ ሄዳለች? ዝናሽም ሄደች። ለምን አብረሃት አልሄድክም? ኦራ እኔ ምን እናንተ ሚስትን ሳታስከተል? አይ አምዴ የኛ ትዳር እኮ 10 አመት 11 አመት ሞላው። የእናንተው ነው ትኩስ ብዬ ነው። ትምህርቱ በጋራ ለእናንተ ነው የሚያስፈልግ ብዬ ነው እንጂ ደግሞ የኛ ማህበረሰብ ታውቀዋለህ፣ የስነ ተዋልዶ ትምህርት መቅሰሙ ጠቃሚ ነው። እና እኔ የሌላ ቀን ቢሆን ሄዳለሁ። ኧረ ተውነት። አሁንማ እያየህ ስራ ይዤ ስራው የሌላ ቀን ይደርሳል። ግድ የለም ሂድና አንተ፣ እኔ የሌላ ጊዜ እሄዳለሁ። አይሻልም? ሂድ አንተ፣ እኔ ስራ ይዣለሁ። አሁን የሌላ ጊዜ ይደርሳል። የኔ ሌላ ጊዜ ይደርሳል። ካልክ እሺ ብናር ጥሩ ነበር። ስራ ይዤ ምን አይነት ንግግር ነው የምናገር? እሺ የዛሬ ትምህርታችን እዚህ ላይ ያበቃል። ያው በትምህርቱ ዙሪያ ጥያቄ ካላችሁ መጠየቅ ትችላላችሁ። ቀጥይ፣ ስማችሁን እየተናገራችሁ ቀጥይ። ስሜ ዝናሽ ወጋለ ነው። እንዲያው 1-3 ጥያቄዎች ነበሩ። ቀጥይ። እና አንዱ ጥያቄ የስነ ተዋልዶ ጤና ትምህርት ለሴቶች ለምን ይጠቅማል? እሺ እሱን ብታብራሩልን። መልካም። ዝናሽ የጠየቀችው ጥያቄ ጥሩ ጥያቄ ነው። የስነ ተዋልዶ ትምህርት ለሴቶች ምን ይጠቅማል የሚለው ሴቶች የተመጣጠነ ቤተሰብ እንዲኖራቸው፣ ሴቶቹ ሳይጎሳቆሉ ልጆችን በምን አይነት መንገድ እንደሚያሳድጉ፣ ሴቶች አላስፈላጊ እርግዝናን እንዴት ማስቀረት እንዳለባቸው ይጠቅማል። ሁለተኛው ጥያቄስ? ሁለተኛው ጥያቄ ደግሞ ስለ ወሊድ መከላከያ ያስተማራችሁን ትምህርት እንዲያው በደንብ አድርጋችሁ ደጋግማችሁ ብታብራሩልን የሚል ጥያቄ ነበር። እሺ ጥሩ። የወሊድ መከላከያ ማለት አይ እንትን ነው በቃ ይሄንን ጊዜ መፍጀት እንትን አይልም። ቀጣይ እዚህ ላይ ሰፈር እዛ ጎቦ አካባቢ ያሉትን ሰፈሮች ስናስተምር እውነቱ ትክክል አቤት። እዛ ስናስተምር መጣችሁ ማናችሁም መጣችሁ ተመልሳችሁ እዛው ደግማችሁ መማር ትችላላችሁ። እሺ እነዚህን ትምህርቶችን። ሶስተኛው ጥያቄስ? ሶስተኛው እንኳን እንዲያው ለኔ ብቻ ግልጥ የሚሆንልኝ ጥያቄ ነው። የሁላችን ግልጥ ይሆን እንጂ ተሰብሳቢው ይግባን። አይ እንዲያው ሶስተኛውን እንኳን ለብቻ ነው ዶክተር። እንዲያው በዚህ ሰው መሀል አሽሙሩንም አልችለው ጥያቄ ችግር የለም። በቃ በኋላ ሌሎቻችሁም ጥያቄ ካላችሁ እንዴት ትላላችሁ?
ቀጥል። ዘመድ የበላቸው ነው ስሜ። ቀጥል። እናንተ ከየትኛው ጦቢያ ክፍል ነው የመጣችሁ? ከየትኛው አካባቢ? እሱን ግልጽ ብታረጉ። ቅድም እኮ ተናገርን። ያው እኛ የመጣ ነው አይፓድ ኢትዮጵያ የተባለ ግብረሰናይ ድርጅት ለማህበረሰቡ ጤናማ እና የተስተካከለ የኑሮ ዘይቤ እንዲኖረው እናስተምር ዘንድ ነው ወደዚህ የላከንና ለዛ ነው የመጣ ነው። እሺ መጀመሪያ ሳልሰማ ቀደም አልነበረም ይመስለኛል። ትንሽ እርፈድ ብላችሁ መጣችሁ። ይዘነጋል፣ የመዘንጋት ባህሪ ያለበት። ቀደም ብላችሁ ለመገኘት ሞክሩ። ሁላችሁ ለወደፊቱ ያለው እንትን ቀደም ብላችሁ የምትማሩት ትምህርት መከታተል አለባችሁ። የዛሬው ትምህርታችን እዚህ ላይ ያበቃል። ሰላም። እሺ ጋሽ እናመሰግናለን። እናመሰግናለን። ዝናሽ እስኪ ጥያቄሽን ነይ እስኪ ጥያቄሽን እኮ እሺ በሉኛል። እንዲያው ሌላ ቀን እጠይቅሃለሁ ዶክተር፣ ሌላ ቀን ብጠይቅሽ ይሻላል። ምን ችግር አለ? ጥያቄው እንዲያው ተተማሩት ማማክሬ ሌላ ቀን ብጠይቅ ይሻላል። ጥሩ ካልሽ እንግዲህ ሌላ ቀን ጠይቃችኋለሁ። በሉ በይ ሰላም ነው። በይ ቻው ሰላም ነው። እሺ ደማ ምን እንደማኔ ታውቃለህ? ምንድን ያማረ ያንተ አምሮታል። የት አለ ምን ያወጣላ? ዛሬ ማን ነው? አጥራለሁ ብለህ ጀመረኝ። እንደው የሚረዱ ይላል መሰለኝ። ማለት እንዴት ነው የማይረዱ? ይሄ እኮ ነው ይሄ እነሱን ከማስተማር ይልቅስ አንተን ነበር እኔ አሁን ግልጹ ሊመነግር ማለት ነው። ግንዛቤ ጥረት አለብህ አይደለም? ቁም ነገር ኧረ ተወኝ እባክህ። ይሄ ሳይማር ያስተማረን ማህበረሰብ መናቅ የለብህም ማለት ነው። የገጠር ውሻው ከባድ ዶክተሮች ትምህርት ይሰጣሉ ብዬሽ ነበር። እዚያ እኮ ነው ሁልጊዜ ነው ትምህርት። መማር እኮ ሸጋ ነው እንዴ? እኔ መሽግም ነው አልኩ፣ ግን አልበዛም? ኧረ እንደውም በቀጣይ ቀን ባሎቻችሁን ይዛችሁ እንድትመጡ ብለውናል። ባሎቻችሁን አብረኝ ትሄዳለህ? ትምህርቱ ለሴት አይደለ? እንዴት ደግሞ ወንድ ምን ያደርጋል? ለእነሱም ያስፈልጋል ይሄ ትምህርት አሉ። ቀጣይ ቀን ይዛችሁ እንድትመጡ አሉ። እኔ ሳልሄድ እንዲያውም እኮ እዚያው ትምህርት ወጥቼ ሸግዬ ወንድም አዲስ አበባ ሄዶ የነበረው መጥቶ እነሱ ጋር ስጨዋወት አዲስ አበባ ስለሱ አልሰማህም ነበር? አላልሰማሁም። ስማ ተሱ ጋር ስጨዋወት ቆይቼ እኮ ነው ከጓደኛው ጋር መጥቶ እና ከጓደኛው ጋር አወራችሁ ማለት ያብራችሁ ተጫወታችሁ? ኧረ እንዴ ምን እየሆንክ ነው? ከሴት ጓደኛው እኮ ነው እጮኛውን ነው ይዟት የመጣው። ቀናህ ልበል አለሚ። ደግሞ ይሄ ምን ማለት ነው? አይ እንደው ነገር አለ መቅናት አስመሰለብህ። ሁለተኛ እንደዚህ እንዳትይ። እንዴ የሚያደርግ ምንድነው? እኔ ካንተ ውጭ ሌላ መከጅለው እንደሌለ ጠንቅቀህ ታውቃለህ እንዴ? እና እንደሱ ወጣኝ ነውስ እንደው የወንድም ምሽት ከተሜ ወዳ ጥለው ስለኮበለለች እኔም እንደዛ እንዳላደርግ ሰጋ። እኔ እንደሱ አይነት ቀልድ አልፈልግም። ዛሬ ደግሞ ነገር አለም ሁሉ ተቀይሯል። አማት ልጅ ሁሉ ሆነ ፍላችን ቆየው እንጂ እዚህ ሆነሽ ነው? በምን ወደ ነው ጥልቅ ያርገኝ ብለህ በዚያው ይቀርሃል? ወዴታችሁ ወርጄ ነበር።
ቀምሰህ እንደወጣ እንደው ቆርስ ነገር ሳትቀም ምኑን ቀመስኩ ብለሽ ነው? ምን ነው በደህና ምን ሆነ ነው? ከብቶች ደህና አይደሉም እንዴ? የከቶይ ጉዳይ መቼ ነው ያስጨነቀኝ? ወርጄ ነው ወደ ታች ዶሎ ረድ ብዬ። እንዴት ነው በባለፈ የተተናኮሩኝ ጎረምሶች አገኛቸው? በተደጋጋሚ 2 ቀን ወርጄ ነበር እና ሳላገኛቸው ነው የቀረው። ስራታቸው እንግዲህ ሰዋቸው ባንቺ እኮ ነው የመጡብኝ። በሚስት የመጡብኝ ማልቷቸው እንዲሁ ልክ ካላስገባቸው አምደ ብርሃን ብለሽ አትጥሪ። ከቀዩ ከሌሉ ምን ይደረጋል እንዴ? እንደው ምናልባት ከከተሜ መጣ ዘመዳችን መጣ ምናምን የሚል ሰው የሰማሽበት የለም? ከከተሜ መጡ እዚህ ያረፈ ሰው ሰሚ ጥሩ ነበር። በል እንግዲህ ከቀዩ ተለሉ ያሉ ልኮች በልማ መሰለን ታድ ወጥ እየፈቀደ ነው። ልክ ሳላስገባቸው ማልቷቸው